መተዳደራችን በቁርአንና ሐዲስ ነው። ስለዚህ ሐዲስ ላይ ያለውን አስረዳን። እሱን ከሌሊቱ 1/3 ይወርዳል አይደለ? ይወርዳል። እግዚአብሔር ስላላ ስትጠየቅ መጽሐፍ ቅዱስ እግዚአብሔር መጽሐፍ ቅዱስ ይሄ ቁርአን አላህ ከአርሽ በላይ ነው ሲል፣ ይሄ ቁርአን ደግሞ አላህ ከአርሽ በላይ አይደለም ይላል። ከስር ተማሩ ሙስሊሞች። እሱ ነው የሚሻለው ይመስለኛል። ትራክ ማድረግ አልቻላችሁም። አይ ነው ከእናንተ የተሻለ ኡስታዞቻችሁ መልስ አይመልሱም። ሆነን ለመናገር ዝም ብለው የሰጧችሁ እናንተ ምንድነው ክርስትናን ማጥላላትና ክርስትናን መሳደብ። ክርስትናን በመሳደብ እና በማጥላላት ድግሪ ሰርታችኋል፣ ማስተሬታችሁን ይዛችኋል፣ ፒኤችዲ ፕሮፌሰር ምናምን ሆናችሁ የተጠየቀውን ትመልሳለህ ወይንስ መሐመድ የነገረን ጭንቅላት አልባውን ታመልካለህ? አላህ ከሌሊቱ 1/3 የሚመጣው ለየትኛው ሀገር ነው? ገር ተጠቅሷል ይወርዳል ተባለ እንጂ አሁንሽ ጥያቄ ልጠይቅ። ሰማይ ላይ ምንድነው ፓኒክ የምታደርገው? ምኑ ነው የማይለያየው ብዬ ነው የጠየኩህ። ሰማይ ላይ ይለያያሉ ወይ? አሁን እዚህ ለምሳሌ ሳውዲና የዚህ አንድ አይደለም ካልነው እንደው ሰማይ ላይ ይለያያል። ከሌሊቱ 1/3 ተብሎ የተነገረው በማን ሰዓት አቆጣጠር ነው? በማን ሰዓት አቆጣጠር ነው? በእኛ ነው ወይንስ በሰማይ? አሁንም ወጣ ሲበላ አሁንም ልክ አለ ሲበላ። ቅድም እንደዚህ ነው የሆነው። ልክ አርጉመንቱ ሲመታበት ጥሎ ልክ ይላል። ቻሌንጅ አድርገኝ ጥያቄ ካለ መጽሐፍ ቅዱስ ላይ አንተ የምታመልከው ብለህ ደግሞ እኔን ትጠይቀኛለህ። አንተ አምላክ ፍጡር ነው እያልኩ ተመላላሽ የሆነው ጭንቅላት የሌለው አላህ ፍጡር ነው እያልኩ ነው። በዩቱብ ያላችሁ ሰላም ብያለሁ። ሰላም በሉኝ። ዩቱብ ላይ ይሰማለሁ። እንዴት ናችሁ? አሁን እየተሰማችሁ ነው በደንብ? ምንድነው ዛሬ ሰሞኑ ቀዝቀዝ ብላችኋል ዩቱብ ላይ? እግዚአብሔር ስላላ ስትጠየቅ መጽሐፍ ቅዱስ እግዚአብሔር መጽሐፍ ቅዱስ ላይ እንዲሆኖ እንዲገብቶ እንዲወጥቶ እግዚአብሔር እፎይ ለምታመጣው ርዕስ እኮ ነው አያይዤ ነው የሚቀርበው። ለዛ ነው ቅድሚያ ራስን መልሳ ጥያቄ ካለ ትጠይቃለህ። አላህ እኛ የምንመራው በቁርአን መሆኑን ታውቃለህ። ስለዚህ ሐዲስን አትቀበልም። መተዳደራችን በቁርአንና ሐዲስ ነው። ስለዚህ ሐዲስ ላይ ያለውን አስረዳን። እሱን ስለዚህ እኛ አላህ በዚህን ሰዓት ይወርዳል ብለህ አንተ ስንት ሰዓት ነው ስንት ደቂቃ ነው ምናምን የምትለው እኛ ያልተነገረልን እንደው አላሁ አለም ብለን የምናልፈው። እሺ እኔ ስንት ደቂቃ ስንት ሰዓት አላልኩም። ስለተጠቀሰ ማለት አይጠበቅብኝም። ከሌሊቱ 1/3 ይወርዳል አይደለ? አላ በአሸው መልኩ ይወርዳል እሱ። ስለዚህ ራሱ እንደ ስንት ቆያ ስንት ሰዓት ሄዳ ወላሂ አለም። ስለዚህ ሁሌም ነው የሚወርደው አይደለ? አላህ ቅርብ ነኝ ብለዋል እኮ ለባሪያዎቹ። አላህ ሁሌም ይወርዳል አይደለ? መጽሐፍ ቅዱስ ላይም እኮ ይወርዳል ይላል አይደል? አላህ ነው የሚወርደው። አንተ ግን አታምንም እሱን። መጽሐፍ ቅዱስ ከመሄድ በፊት መጽሐፍ ቅዱስ ራሱ እንደማታምን እኮ ግራ ያገባኛል። ወላሂ ይሰማል። ይሄ ቁርአን አላህ ከአርሽ በላይ ነው ሲል፣ ይሄ ቁርአን ደግሞ አላህ ከአርሽ በላይ አይደለም ይላል። እና መጽሐፍ ቅዱስ ከመሄድ በፊት እዚህ ቁርአን ውስጥ ራሱ ሁለት አይነት አመለካከት አለ። ገብቷል? ይሄኛው አይ ኃይሉ ነው ይላል። ይሄ ቁርአን ኢየሱስ ክርስቶስ የበረራ አንተ መጽሐፍ ቅዱስ ላይ አይደል? ታጁ የእግዚአብሔር አካል ፊዚካል ነው። ስለማናምን ወደ ቶፒኩ ተመለስ። ታጁ ትዕግስቴን እየጨረስከው ነው። ላፈጣ ነው። የራስን ጨርሰህ እኮ ነው ወደ ሰው የምትሄደው። መጀመሪያ የራስን ጨርሰህ የራስን ጉዳይ ስራ ጨርስ መቻል አለብኝ። ባለፈው ስለ አካላት ስለ በቃ ቴንኪው ከሰሮና ተማር። ቶፊክ ተመለስ። ቶፊክ አብዱልከሪም ከስር ተማሩ ሙስሊሞች። እሱ ነው የሚሻለው ይመስለኛል። ትራክ ማድረግ አልቻላችሁም። አይ ነው ከእናንተ የተሻለ ኡስታዞቻችሁ መልስ አይመልሱም ሆነን ለመናገር። ምክንያቱም ደጋግሜ በዚህ ጥያቄ ላይ ሲጠየቁ የሚሰጡትን ምላሾች ስላየሁት መመለስ አይችሉም ይህንን ቶፒክ እና ማንኛውንም ጥያቄ ክርስትና ቶፊክ ተመለስና ይሰማል። ቶፊክ ዝም ብሎ እንትን ማለት አይደለም። የምታምኑትን እምነታችሁን ነው የተጠየቃችሁት። ስለዚህ እምነታችሁ ላይ ቆም በሉና አርጊው ለማድረግ ሞክሩ። በዩቱብ ያላችሁ ሰላም ብያለሁ። ሰላም በሉኝ። ዩቱብ ላይ ይሰማለሁ። እንዴት ናችሁ? አሁን እየተሰማችሁ ነው በደንብ?
ምንድነው ዛሬ ሰሞኑ ቀዝቀዝ ብላችኋል ዩቱብ ላይ? ኦኬ ቶፊቅ እሺ፣ አብዱልከሪም ቀጥል። ያወረድኝ ቅድም ለወጣ። ስለዚህ እኔ አንድ ጥያቄውን እሺ በደንብ አሁን አስተውልና ስማ። ይወርዳል ራሱ አላህ ነው በዛቱ በአካሉ የሚወርደው። ከአካላቱ እጁ ይወርዳል። የት ድረስ? ቅርቢት ሰማይ አይባልለትም። እጁ እግሩ አይባልለትም። አካል አለው ብለኸኝ የለ እኮ እጁ እግሩ አይባልለትማ። ለምሳሌ አለዋ። ስለዚህ እጁ ከአካሉ ምንድን ነው? ለምሳሌ ምንድነው አካል ስትል፣ ለምሳሌ እጅ አለው ይባላል አላልከኝም? አካል ስትል ምንድን ነው ስል እኔ እፎ ይወርዳል ካልኩኝ እጁም እግሩም ይወርዳል ልላለው። አሁን ለምሳሌ ሰው ከነገረኝ ይሄዳል። ይሄ ጥያቄ እጁም እግሩም አብሮ ይሄዳል ልላለው አትልም። በቃ አንድነት ስለሚወርዱ አንድነት ስለሆነ ማለት ነው። አይባልለት። እናመሰግናለን። ስለዚህ ጥያቄ መልሳ አንድ ጥያቄ ልጠይቅ። ምን ፈልገህ ይህንን አይደል እንደ ቅድም ምን ብለህን ነበረ? ግን የተገጣጠመ ነው አንድነት ነው አይባልም ብለህ ነበረ። አንድነት አይባልም። የተገጣጠመ ነው አይባልም። የተገጣጠመ ነው ምናምን አይባልም። አብረው ካልሆኑ አንድነት ካልሆኑ የተያያዙ ካልሆኑ እጅና እግሩ አብረው ሊወርዱ አይችሉም ነበር። ኤኔስ ተስማምቻለሁ። ፋይን። ስለዚህ አንድ ጥያቄ መልሱልኝ። ቆይ ቅርቢቱ ሰማይ ድረስ ነው አይደለ የሚወርደው? መልሼላችኋለሁ። አንድ ጥያቄ መልሱልኝ። ገና አርጊመንታችን የማይሰራ ቶፊቅ ተመለስ። አሊያም ላስወርድ ነው። ቅርቢቱ ሰማይ ድረስ ነው የሚወርደው አይደለ? አዎ። ምን መጽሐፍ አታነበውም እንዴ? ስለዚህ ሁሉም ሀገር ላይ ይወርዳል አይደለ? ወይኔ ሰው የጥያቄ ልጠይቅ ነው። ትጠይቃለህ። አይዞህ። አንድ ጥያቄ ልጠይቅ ነው ወይ? ትጠይቃለህ። አይዞህ። ስለዚህ ሁሉም ሀገር ላይ የሚወርድ ከሆነ አላህ ከአርሽ በላይ የሚሆነው መቼ ነው? አገር ተጠቅሷል እንዴ? ምክንያቱም ሁሉም ሀገር ላይ እንደሚወርድ ተማመንን። ቅርቢቱ ሰማይ ሁሌም ከሌሊቱ 1/3 እስከሆነ ድረስ የዓለማችን ሰዓት ደግሞ ቫሪ ያደርጋል። ሳውዲ ላይ ሲነጋ ሳውዲ ታይም እና እኛ ታይም እኩል አይደለም። ታይም አቆጣጠራችን ደቂቃዎች ልዩነት አለ። ከዱባይ ጋር ልዩነት አለን። ከራስ ጋር እያመሳሰልከው ነው። እሱ እኔ እናንተ ነው አይደለም። የመማመሳሰል ነው። ከማንም ሳይመሳሰል አንዴ ቃል ጋር ሄዳለሁ፣ አንዴ ፎይ ጋር ሄዳለሁ ካልኩኝ ያው እኔን ልታነጻጽር ትችላለህ፣ ግን የአላህን ልታነጻጽር አይችልም። በዚህ ማለት ስለዚህ አላህ ወይን አሜሪካ ብቻ ነው የሚመጣው ወይን ኢትዮጵያ ብቻ ነው የሚመጣው ማለት ነው። በዚህ መሰረት ኖ እንደዚህ ማነጻጸር አይችልም። እንደ ፍጡር እያረካው እኮ ነው። እንደ ፍጡር ሳናደርገው አትጩህ፣ ፓኒክ አታድርግ። ይመጣል ከሌሊቱ 1/3 ያልከው አላህ ወይን ሳውዲ ብቻ ነው የሚመጣው ማለት ነው። መቀበል አንተ ፋንታ ነው። መልሼልሃለሁ። አንድ ጥያቄ ተቀበለኝ። ቆይ መልስ። አንድ ጥያቄ አላህ ከሌሊቱ 1/3 የሚመጣው ለየትኛው ሀገር ነው? ሀገር ተጠቅሷል። ይወርዳል ተባለ እንጂ አሁንሽ ጥያቄ ልጠይቅ። ሰማይ ላይ ምንድነው ፓኒክ የምታደርገው? አይ ነው ቅድም ተመተህ ስለወጣ እንደው ጥያቄ ሊረብሼ ያችን ሪከቨር አደርግባታለሁ ብለህ አስበህ እንደገባህ አይ ነው አይደለም። አይደለም። ሰማይ ላይ ይለያያል፣ እዚህ ይለያያል እንጂ ንገረኝ። ፋይን። ሰማይ ላይ ይለያያሉ። አንድ የሚታርግ እንትና አሉድ ሰማይ ላይ ይለያያሉ ወይ እዚህ ላይ እንጂ አለን። ምነው ማይለያየ? ሰማይ ላይ እንዴት ማስረጃ ስጠኝ እስኪ። ምኑ ነው የማይለያየው ብዬ ነው የጠየኩህ። ሰማይ ላይ ይለያያሉ ወይ? አሁን እዚህ ለምሳሌ ሳውዲና የዚህ አንድ አይደለም ካልነው እንደው ሰማይ ላይ ይለያያል። ፋይን። ከሌሊቱ 1/3 ተብሎ የተነገረው በማን ሰዓት አቆጣጠር ነው? በእኛ ነው ወይንስ በሰማይ? አሁንም ወጣ ሲበላ አሁንም ልክ አለ ሲበላ። ቅድም እንደዚህ ነው የሆነው። ልክ አርጉመንቱ ሲመታበት ጥሎ ልክ ይላል።
በሰማይ ነው ካለ እኛን አይመለከተንም ማለት ነው። በእኛ ነው ካለ ደግሞ ስለዚህ እኛ ጋር 1/3 ሲሆን ሌላው ጋር ሌላ ሰዓት ይሆናል። ፕላስ ደግሞ ሰማይ ምንድን ነው? ሰማይ ማለት እኮ ዝም ብሎ እንትን ነው። ፀሐይ ደግሞ ከሱም በላይ ነች ብላችሁ ነው የምታምኑት። ስለዚህ ፀሐይ ምድር ሮቴት በምታደርገው ነው እንትኑ ውደት የሚቀየረው። ፀሐይ ምድር በራሱ ዛቢያ በምትዞረው ላይ ነው የሚቀየረው። እዚህ እይታዎችን ድረስ ስለሚመጣ ስቲል ፀሐይ ከበላይ ሆነች ያለችው ሮቴሽን የምትሰራው ከምድር አንጻር ነው ማለት ነው። ስቲል አሁንም ኔስ ማሩፍ አይ ከአላህ አንጻር ነው ታይሙ ካልከን ደግሞ እናመሰግናለን። አላህ ታይም እየተቆጠረለት ይሆናል። ሀገራችን ላይ አሁን እነዚህ ይሄ አካባቢ ላይ ከምሽቱ 9 ሰዓት ነው አላህ አሁን ከምሽቱ 9 ሰዓት ራሱ 5-10 ቦታዎች አሉ ይሆኑ ማለት ነው። እዛ አካባቢ ነው ወርዶ ያለው ማለት ነው። ለነሱ ጋር ነው። እኛ ጋር ደግሞ አልወረደም ገና። ይህን ቼክ ማድረግ ትችላላችሁ በካርታ። እንደ መዝሙር ጋር ደግሞ ሊመጣ እያሟሟቀ ነው መሰለኝ። ጥያቄውን መልስና ጥያቄ ካለ ትጠይቃለህ። አለ ምን አደረው ሄዳለ ፕሊዝ ተረጋጋ። ለአንተ አምላክ ፍጡር እንደሆነ እያስተማርኩ ስለሆነ አምላክ ነው ለመጣም ነው አለ ፍጡር እንደሆነ እያስተማርኩ ስለሆነ ቻሌንጅ አድርገኝ። ጥያቄ ካለ መጽሐፍ ቅዱስ ላይ አንተ የምታመልከው ብለህ ደግሞ እኔን ትጠይቀኛለህ። አንተ አምላክ ፍጡር ነው እያልኩ ነው። ተመላላሽ የሆነው ጭንቅላት የሌለው አላህ ፍጡር ነው እያልኩ ነው። የምታመልከው አላህ ፍጡር ነው አይ አይደለም ካልክ ቻሌንጅ አድርግ። በፍጡራን የተካበበ እንደኔ የሚመላለስ ከአንድ ቦታ አንዱ ቦታ የሚንቀሳቀስ ነው አይደለም ካልክ ቻሌንጅ አድርግ። መልስ። ይሄንን አትመልሱም ግን ምክንያቱም አታውቁትም። ዝም ብለው የሰጧችሁ እናንተ ምንድነው ክርስትናን ማጥላላትና ክርስትናን መሳደብ። ክርስትናን በመሳደብ እና በማጥላላት ድግሪ ሰርታችኋል፣ ማስተሬታችሁን ይዛችኋል፣ ፒኤችዲ ፕሮፌሰር ምናምን ሆናችሁ ፕሊዝ የተጠየቀውን ትመልሳለህ ወይንስ መሐመድ የነገረን ጭንቅላት አልባውን ታመልካለህ? ማንኛውም የሚለው ፈልፎ ሰይድ እኔ ጋ ጥቁር ነው የሚታየው። እሱ ነው ሰይድ ጋር ናቸው። ማንኛውም ሰኢድ እንዳይሆን ፎዬ ወይ ሰኢድ ነው። ሞዴሬተር እኮ ብትሰጠኝ ለእኔ ስራ ተቀጥረኝ ነበረ። ስራ ትፈጥርልኝ ነበር። ሞዴሬተር አለ እኮ አለፈ ሰጥቻ ነበር። አይ ነው እንትን ማለት አልችልም ማለት ነው። ፉል ሞዴሬተር አልሰጠኝም። ፓርታይም ነው የቀጠርከኝ። ፉል ታይም አድርገኝ። እዚህ ቤት ላይ እኮ ፉል አልሰጥም ነው እንዴ? በቃ ችግር የለውም። እንደዚህ ሀሳብ የሚበታትን ነገር ካለ ብዬ ነው እንጂ ግዴታ አይደለም። ፎዬ ችግር የለውም። አንተ ፎከስ አድርገህ ብቻ እንድታስተምረን ነው። ኦኬ አስችላችሁማ ታዝኑና ክርስቲያኖችን ትደረድራላችሁ። እዛኛው ቤት ነው የሰጠው መስሎኛል፣ ግን ነው እዚህ የለኝም። ችግር የለውም ፎይ ወይ ለዴቫ ስጠው፣ ምንም ችግር የለውም። ኦኬ አብዱልከሪም ከሪማ እንኳን ደህና መጣሽ። ሰልማን አላባ ማሩፍ ደግመህ ገብተሃል። ሌላ ማን አለ? ዛሬ መማር ነው የፈለጉት ሙስሊሞች። ኦኬ አርጊው አታደርጉም። ኦኬ ቅድሙን አዲስ አንድ ያሳየን። እሺ አንተ ከምን ነው የምታስተምረን? እስኪ ከምን ነው የምታስተምረን? እስኪ ነብያችሁ አብዱልከሪም አለ አብዱልከሪም ወይ ይሰማል? ይሰማሃል? ኦኬ ከተሰማ ሙስሊም ነው አይደል አንተ? ሙት አድርገኝ በኋላ
ኧረ ሙይቱን አንሳ። ምንድን ነው አሲም ኔትወርካቸው ነው። በቃ አብዱልከሪም አንተ ይለኛል። እያወራህ እኮ እየሰማን ነው። አውራ እንጂ አንተ ላስሳቀኝ እዚህ ለመሳቀቅ በቃ ከሌላ ሰው ጋር እንትን በል። ተመልሰህ ጋር አብዱልከሪም እየጠየቀህ ነው። እኔ ዝም ማለቴ ነው እንትን ያለው አውረብሽ። ኦኬ አብዱልከሪም እኔ ይሰማሃል? አጠገብህ እኮ ነው ያለሁት እኔ። እስኪ ፈልቴ እኔ አንተ ለተገና መልስልኝ እስኪ አንተ አትሩ ወይ ሌላ ሰው ጋር እንቀጥል። ቆይ አብዱልከሪም ሚዩት አድርገህ ጠብቀን። እኔ ኔትወርክ አስተካክለው እስኪ ስንታባ ኔትወርክ አስተካክል ተመለስ። እኔ ሙስሊም ወገኖቻችን የመጽሐፍ ቅዱስ የምጠይቁበት ታይም አለ እኮ መጨረሻ ላይ ችግር የለውም። ግን አሁን እስልምናው ላይ ለተነሳው ነገር መቼም በግምት ሙስሊም አልሆናችሁም። አትሊስት የሆነ ነገር አምናችሁ ነው። ኦኬ ዝም ብላችሁ በባዶ አይደለም መቼም ሙስሊም የምትባሉት። ሙስሊም ናችሁ ስትባሉ አልሐምዱሊላህ ትላላችሁ። ስለዚህ ያንን መስክሩ፣ አምላካችሁን አስረዱ። ከዛ በኋላ ደግሞ ታይም ይሰጣችሁና ክርስትናው ላይ ጥያቄ ጠይቁናላችሁ ማለት ነው። አሁን ግን ስለ አላህ ሲጠየቅ እግዚአብሔር እኮ እንዲሆነው ከሆነ ግማሽ ክርስቲያን ናችሁ ማለት ነው። እናንተ ከፍራችኋል ማለት ነው። ምክንያቱም የእናንተ አምላክ የእኛም አምላክ ነው እያላችሁ ነው። ያ ደግሞ ክፉርነት ነው፣ ልከፍሩ ነው። ድጋሚ ሻሃዳ ለምን ትይዛላችሁ? ስለዚህ ቆይ ትስቃለህ እኮ ችግር የለውም። ሚዩት አድርገህ ሳቅና አብረን እንስቃለን በኋላ ላይ። አሁን ጠይቁ፣ ምንድነው ስለ አምላካችሁ የጠየቀውን መልሱልን። ከዛ ደግሞ ታይም ይሰጣችኋል፣ ክርስትና ላይ ጠይቃላችሁ። በቃ አሁን ቀጥሉ። ያው ቀጥል እፎይ ቀጥሉ። አይ እኔማ ቅድም የጠየኩትም ጥያቄ ነበረኝ እኮ እኔ ቅርቢቱ ሰማይም ሰኢድ ይሰማል? ሰኢድ ድምፅ እንዴት ነው? እሺ ይሰማል ሰኢድ ምንድነው? እስቲ አንድ በል እስቲ ይሰማል? ትዘገያለህ በጣም። ይሰማል። አንድ ኧረ ኔትወርክ አስተካክል። በቃ በጣም ዘገየ። ኦኬ ይዘገያል ኔትወርክ። ይህን ቦስ ይውረድና ኔትወርኩን አስተካክሎ ይምጣል። ነስሩ እንደት ነህ? አልሐምዱሊላህ አላችሁ መስገና አላህ ወደ ቅርቢቱ ሰማይ ይወርዳል ብለው የሚያምኑትን እየጠየቅን ነው። ታምናለህ አንተ? የት አላህ ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ ወይ? የት ነው የሚወርደው? ወደ ቅርቢቱ ሰማይ ይመጣል። ኦኬ ይወርዳል። ሁሉም ሀገር ነው የሚመጣው? አንድ ሀገር ላይ ብቻ ነው የሚመጣው? ይሰማል? ይወርዳል እኮ ሁሉም ሀገር ነው? አንድ ሀገር ላይ ብቻ? ኧረ የንዚሉላሁ ኩሉ ለይለትን ኢላ ሰማዕ ዱንያ ሰማይ የሚወርድ የሚችለው የሚያውቀው ሌላ ነገር አላውቅም።
ኦኬ ለምሳሌ አሁን እዚህ ሀገር ቀጥል ቦስ አልተገለጸም። ሰው ጨርሶ እየሰለመብህ ነው። ቀድመ ማለት ነው። ድጋሚ ይመጣል ይወርዳል አይወርድም። አንዴ አብዲና እንዴ ቆይ እኔ የምለው ለሙስሊም ካልሆናችሁ ወይ ሙስሊም የሆነ ሰው ይግባ። እኔ እኮ በጣም እኮ ገራችሁ ወይ እግዚአብሔር ይወርዳል። ሙስሊም ለምንድን ነው የሚወርደው? ስማ ሌላ የሚቀይርበትን ነገር አውራ። አብዲና ይወርዳል አይወርድም ነው ወይንስ ያንተም አላ በቃ በዛኛው ነው የምታጣጣው? እንደዛ ተብሏል እዛ ጋር ተብሏል አትጠይቁኝ ነው። እኛ ይተረጎማል። እኛ እግዚአብሔር የሌለበት ኖሮ ከሆነ ቦታ የሚመጣ አምላክ አለን ብለን አናምንም። በሁሉ የሞላ ነው። ወረዴ አንድ እንደናንተ በፓርቲ አለ። ያ በፓርቲ ያለ የሆነ ቦታ ላይ የሚገደብ አምላክ አለን ብለን አናምንም። ከቦታ ውጭ ያለ ስለሆነ እሱ በቦታ ብቻ የሚገደብ የሆነ ቦታ ላይ ካለ የሆነ ቦታ ማይኖር ብለን ስለማናምን ደግሞም እንደናንተ ለሊት ሁሌ የሚመጣል ኮንቲኒው በሆነ ሁኔታ ብለን አናምን። አንድ የጠቀስከው ጥቅስ እንኳን ያ ምንድነው? እሱ አንድም ከፍርድ አንጻር የተነገረ እንጂ እግዚአብሔር በአካሉ ይወርዳል የሚል አይደለም። አንድም የግንቡን ለመስራት የሞከሩት አካላት ምን ነበር አላማቸው? ትልቅ የግንብን ገንባና እግዚአብሔርን እንይ ነው አይደለ? አላማቸው የነበረው ወደ እግዚአብሔር እንድረስ ነው። ምንም ትልቅ ግንብ ብገነባ ይወርዳል የሚለው ንግግር ምንን ለማሳየት ነው? አንተ ምንም ትልቅ ነየ ነገር ብገነባ እግዚአብሔር ዝቅ ብሎ ነው የሚያየህ። የፈለገ ትልቅ ብትል ለሱ አንተ ዝቅ ነህ። ለእሱ አንተ ታች መሆንን ለማሳየት የተነገረ ነው እንጂ እሷ የሆነ ቦታ ላይ የሆነ ቦታ ለማየት የሚንቀሳቀስ አይደለም። ቶፒኩ ላይ ቆሙ። የእኛም በደንብ እናስረዳችኋለን የክስ ጥያቄ ሲሆንባችሁ እሱ ኤኒዌይስ ነስሩ እሺ፣ ኔትወርክን አስተካክል። ካሊድ ቀጥል። ከዛ በፊት ቦስ ምናልባት ዩቲዩብ ይዘጋብናል እንዴ? እቺን አጭር ቪዲዮ ብናያት አላህ ከመውረድ ጋር በተያያዘ ቪዲዮ እንዳከፍታ አያስፈልግም። ካሊድ ቀጥል። እንኳን ደህና መጣህ። እፎይ ሰላም ነው? ይመስገን ነው። ይሰማል? ይሰማል። አላህ ይወርዳል ብለህ ታምናለህ? ይሰማል? ይሰማል። እሺ ይሰማል። አረም ደከመኝ ዛሬ። እንዴ እንደሰማኝ ታዲያ ኔትወርክን አስተካክለናል። እንደ ኢነርጂ ድሬን እያደረጋችሁ ፍራስትሬት እንድታደረግ እኮ ነው፣ እንዲደክም ነው እንጂ ከተሰማ ተሰማ፣ ካልተሰማ አስተካክለ መለስ። ነስሩ ይሰማል? ነስሩ ማን ነው የሚያወራው ግን? ጀሚላ ነው። ምንድን ነው ሃይማኖታችሁ ማታስተምሩት? እስኪ ስለ እናንተ ሃይማኖት እንስማ፣ አስተምሩን እስኪ። ሁሌም ስለ እስልምና ነው የምታወራው። እሺ ጀሚላ እታች ሆነሽ ተከታተይን። እግዚአብሔር ይስጥልን ስለመጣሽ፣ ጥሩ ቆይታ ነበረን። እሺ ነስሩ ኤኒዌይስ፣ ስለዚህ መውጣት መሄድ መምጣት የሚነገረው ላሌለበት አካባቢ ነው። ፈጣሪ በሁሉ የሞላ ነው እንዳየነው በጥቅሶቹ ላይ በሰማይም የሞላ ነው፣ በምድርም የሞላ ነው። ስለዚህ የእኛ ምን ይላል? በግብር ተገለጸባቸው ማለት ነው። በግብር ምን? በግብር ማለት ምን ማለት ነው? በፍርድ የእግዚአብሔር ፍርድ ሲመጣባቸው እግዚአብሔር
መጣብን ወረደብን ተብሎ ይነገራል። እነሱ ከፍ በማለታቸው እግዚአብሔር የሚያገኙ መስሏቸው ነበር። ኦልሬዲ እሱ እዛ አለ። ነገር ግን የነሱ የፈለገ ከፍታ ትልቅ እየፎቅ ቢሰሩ ለእርሱ ዝቅ ብሎ እንደሚያያቸው ለመናገር ነው ወረደ የሚለው ቃል የተነገረው። ፍርዱ ራሱ ወረደባቸው ተብሎ የተነገረው ለምንድን ነው? ወረደ ተብሎ የተነገረው ለምንድን ነው? የእነሱ ከፍታ ለእግዚአብሔር ዝቅ ብሎ ነው። እስቲል የፈለገ ከፍ ብትል የፈለገ ብትራቀቅ እሱ ላይ መድረስ አትችልም፣ ወይም ደግሞ እሱን ማካበብ ማዋሰን አትችልም። ስለዚህ እነሱ ተንኮላቸው በግብር በፍርድ እንዴት እንደወረደባቸው የሚያሳየ ነው። አይነስ አብድ ሐሰን እንኳን ዳመጣ ደህና ቆየ። መልካም። አላህ ይወርዳል ብለህ ታምናለህ? ማለት እኔ እሱን ሳይሆን ከራሴ ማላቆን ነገር ጠይቄ ከአንተ መልስ ለማግኘት ነው የመጣሁት። አንተ እንድጠይቀኝ ሳይሆን ቅር ያለኝ ነገር አንተን ጠይቄ በክርስትና ውስጥ ያለውን ነገር እንድታስረዳኝ ገብተዋል። ለዛ ነው ጠይቃለህ። ይህንኛውን አስረዳንና ሐሰን ለእስልምና መልሱ ክርስትና ነው። እኔ እንደዛ አላልኩም አባ። በጣም ጥሩ። ስለዚህ እስልምናው ላይ ያለውን ጥያቄ መልስልን መጀመሪያ። በእኔ ጋር ያለውን ነገር አውቃለሁ። በአንተ ጋር ያለውን ነገር ለጠይቀና አስረዳኝ። እኛ ደግሞ አንተ ጋር ያለውን ነገር ማወቅ ፈልገናል። ልክ አንተ እኛ ጋር ያለውን ማወቅ እንደምትፈልግ አንተ ጋር ያለውንም እኛ ማወቅ እንፈልጋለን። እኛ እናሳውቃለን፣ ችግር የለውም። አንተ ግን ፈቃደኛ ነህ ለማሳወቅ ያንተን አንተ ጋር ያለውን አለ? ምንድን ነው የፈለከው? በቃ ያው እፎይ ጠይቀው። አሁን አላህ የት ነው ያለው ብለህ ነው የምታምነው? አርሽ ላይ ነው ያለው። ኦኬ። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? ከአርሹ ላይ ያለው ኦኬ። በምኑ ነው የሚወርደው? በዛቱ ነው። ኦኬ። ስለዚህ አርሽ ላይ ያለው ሌሊት ስንት ሰዓት ላይ ነው የሚወርደው? አይ ማለት እሱ እንደዛ መውረድ ሳይሆን ሁሌም አለ። አላህ የጠፋበት ቦታ የለም፣ ሁሉም ቦታ አለ በዛቱ። በቃ ያለውን ነገር እንዳለ ይቆጣጠራል አለ። በእሱ ያለበት ቦታ ራሱ የለም። በዛቱ ሁሉ ጋርም አለ። ቀደም አርሽ ላይ ነው ያለው ለምን አልከኝ? ካዳ እና ያለው ስለ አርሽ ላይ ነው ያለው። በአርሽ ላይ እንትን እንጂ አላህ የጠፋበት ቦታ የለም፣ በሁሉም ቦታ። ስለዚህ በዛቱ ምድር ላይም አለ። እርግጠኛ ነህ? ቦታ የለም፣ ሁሉም ቦታ አለ። ኦኬ። ዛቱ እጅ እግር አለው አይደለ? አሁን ይኸውልህ አንተ ለክርክር ነው አይደለ የፈለከው? እንደዛ ሳይሆን እሱን ሌላ ቦታ ሄደህ ትጠይቃለህ። እኔ ክርስትና ውስጥ ያለው ግራ የገባኝ ነገር ልጠይቅህ ነው የመጣው። ካላስተናገርከኝ አስተናግረኝ፣ ካላስተናገርከኝ እወርድልሃለሁ። ትጠይቃለህ፣ ችግር የለውም። ስለዚህ አላህ እጅ እግር ያለው በሁሉ ቦታ መጠየቅ እንጂ ማጠየቅን ለምንድን ነው የምፈራው? ምን ነው ብታስረዳኝ ምን ችግር አለው? ለምን እስቲ ምን ፈለክ አባ? እስቲ ጠይቀኝ ብለኝ እኔ የምጠይቀን ነገር መልስ ብትሰጠኝ ምን ችግር አለው? ትጠይቃለህ። ቆይ እኮ ክርክር እኮ ነው። አሁን ቅድም ከዛ ልጅ ጋር ብዙ ደቂቃ ተከራከርክና አወራህ። መልስ ይሄንን እና ቅድሚያ እኮ አሁን ምን አልከን መሰለህ? ከአርሽ ላይ ነበር አልከን። መለስክና ደግሞ በሁሉ ቦታ ነው ያለው አልከን። ስለዚህ እንዴት ነው እያመለከው ያለው? አላህን ሁሉም ቦታ አለ ብለህ ነው እያመለክ ያለው ወይንስ አርሽ ላይ ነው ያለው ብለህ ነው የምታመልከው? እሱ የጠፋበት ቦታ የለም፣ በቃ አለ። ይሄ ሁሉም ቦታ ላይ አለ። ስለዚህ ቅድም ተሳስተህ ነው አርሽ ላይ ነው ያለው ያልከን። ሁሉንም ማድረግ ይችላል። አርሽ ላይ ነው ያለው ያልከን ተሳስተህ ነው ወይ? አለ አርሽ ላይ ለምን አልከኝ? ጋር ይወርዳል ይመጣል። አሁን እኔ ጥያቄን ጠይቄ ተረድቼ በወርዳ አይሻልም? ትጠይቃለህ። አትጠይቅም አላልንም እኮ ያው እኮ በለው። ቅድም እኮ እንደዚህ ብለህ አወረድከው ልጁን ራሱ። ቅድም ከዲር እያስረዳህ ነበር። እሺ ሚዩት አድርግ፣ በቃ ሚዩት አድርግ። ሚዩት ሳደርግ አንድ ጥያቄ ልጠይቅና ከዛ ልውረድልህ። አይ ከአንተ ቀድመህ ሀዩት ያለች ከሷ በኋላ ትጠይቃለህ። ተረጋጋ። ሐናን ይሰማል? ኤቢ ማን ነው ግን? ኤቢዲ
ቢዲ ክርስቲያን ነው ሙስሊም ነው? ቼክ አድርጉት እስኪ። ክርስቲያን ከሆነ ብሎክ አድርጉት። እፎይ ክርስቲያን አይመስለኝም፣ ሙስሊም ነው መሰለኝ። ሙስሊም ከሆነ ከስር ይማረቅ እንዳቦልኩት። ኦኬ ማነው የጠራኝ? ቢኒ። አይ እኔ ቅድም እየሰማሁኝ ነው። ጥያቄ ሲጠይቁ ጥያቄ ጠይቀው መልስ የመረዳት አቅም የሌላቸው ሰዎች ናቸው እየገቡ ያሉት እና በጣም ያዘንኩ። ጥያቄ ጠይቀው መልሱ እንኳን ምን እንደሆነ አይገባቸው። እግዚአብሔር ይወርዳል ሲባል ምንድን ነው የሚሉ መልስ ሰጥታቸው ይላል እኮ መጽሐፍ ቅዱስ ይላሉ። እና ጥያቄ የምትጠይቁ ሰዎች የምትገቡ ሙስሊሞች ቢያንስ መልስ የመረዳት አንደርስታንዲንግ መረዳቱ አለበለዚያ አትግቡ። ድካም ትንሽ ትምህርት ተማሩ። እስከ 5 እስከ 6 ዝም ብለህ ከእንትን እየመጣህ መልስ ሲመለስልህ መልሰህ የምትጠይቅ ከሆነ ድንቁርና ነው፣ ድድብና ነው። ድድብና በምንድን ነው? በመርፌ ነው የተወጋችሁት እንዴ? መልስ መለሰ እኮ እንዴ። እግዚአብሔር ወረደ ተብሎ መጽሐፍ ቅዱስ ላይ ሲነገር ይወርዳል አይደለም ደግሞ ወረደ ነው የተባለው። ሲነገር እግዚአብሔር ያልነበረበት ቦታ ኖሮ አይደለም፣ በምህረት መገለጡን ወይ በቁጣ መገለጡን ለማሳየት ብቻ ነው እንጂ በሰማይ በምድር የሌለበት ቦታ የለም። ስለዚህ በሁሉ ቦታ ላለ አካል ወረደ፣ መጣ፣ ሄደ፣ በዚህ ያለ በዚህ የለም አይባልም። አትሰሙ? ይህ እኮ መልስ ነው በቃ። አይ መጽሐፍ ቅዱስ እኮ ይላል ድጋሚ ትላለህ እንዴ? እና መረዳት ሳትችሉ ጥያቄ መጠየቅ ብቻ ነው የምትችሉት፣ መልስ መቀበል መልስ መረዳት አትችሉ። ስለዚህ አሁን የገባውን ልጅ የምትጠይቀው መልስ ሲመለስ ቢያንስ አንደርስታንድ ማድረግ ሞክሩ። ድካም መጥቶ ነው ለማለት ነው። አዩቲን ተቀበላት። አዩቲ እንኳን ደህና መጣሽ። አዩቲ ወይ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኦኬ ቀጥይ ጥያቄሽ። እሺ አምላካችሁ ለምን ነው የሞተው? ማለት ጀስት ከዚህ እንድታብራሪ ከዛ እኔ የምለውን እልሃለሁ። ሲሞትስ ምን ነበር ያስተማራችሁ? አምላካችሁ ለምንድን ነው የሞተው? ሲሞትስ ምንድን ነው ያስተማረው? ስላትና ሊሆነ ነገር እንትን ባለትና ልወጣ ስለሆነ ይቅርታ። አይቲ በመጀመሪያ ስሚ፣ በመጀመሪያ እኛ የምንለው በደንብ መስማት አለባችሁ። አምላክ የሚሞት ማንነት የለም። አምላክ አይሞትም። መለኮት የሚሞት አይደለም። እኛ ሞተ የምንለው በስጋ ነው እና ሙሉ አድርገሽ ካልጠየቅሽ ጥያቄው ራሱ ትክክል አይደለም። ስለዚህ ጥያቄውን እንታረማለበት። አምላክ በምን ሞተ? በስጋ በተዋህደው ስጋ ሞተ ነው እንጂ መለኮትነት አምላክነት አይሞትም። እንኳን አምላክና ሰው የሰው ነፍስ እንኳን የምትሞት አይደለችም። ስለዚህ ሞት ማለት የስጋና የነፍስ መለየት። ስለዚህ መለኮት ደግሞ የሚሞት ማንነት የለውም። ግን ለመሞት ስለ ኃጢአት ስለኛ ኃጢአት ብሎ ምን አደረገ? ሰውነትን ያዘ ማለት ነው። ሰው ሆነ። ስለዚህ በያዘው ሰውነት በነሳው ሰውነት ሞተ ነው የምንለው። ስለዚህ ጥያቄሽን ስጠይቂ ቢያንስ በደንብ አንብበሽ ምናምን ነይ እና የሞተላችሁ ምክንያቱ ለምንድን ነው ካልሽ ስለ ብዙ ምክንያት ነው የሞተው። አንደኛ ሞትን በሞቱ ያሸንፍ ዘንድ፣ ምክንያቱም ሰው ሁሉ በሞት ጥላ ስር ሆኖ በሞት ይገዛ ነበር። ስለዚህ የሞትን ስልጣንና ኃይል መሻር ስላለበት በሞት ላይ የሰለጠነው የሰይጣንን ስልጣን ይሻር ዘንድ ይሄን አድርጓል ማለት ነው። ዕብራውያን 2 ላይ ከቁጥር 15 ጀምሮ ያለውን ይሄ ይመልስልሻል። ቃልዬ ክፈትላትና አንብብል። አንደኛ የሞትን ስልጣን ይሽር ዘንድ ነው። ምንድን ያልከኝ? ሶሪ 15 ጀምሮ እንደውነት ዕብራውያን 2 አዩቲ እየሰማሽ ነው? ወይ ሰሞኑን እሺ እስቲ አንብቢ።
ከ15 ጀምሮ 2:15 ያልከኛ ከ2:15 አይ ሐሳብ ስላልሰማው ዕብራውያን 2 ከቁጥር 15 ጀምሮ እንደዛ ነው የሚለው። እዛስ ቻለ ዕብራውያን የከፈትከው ተከፈተም በህይወት እሺ ያን በባንበው ሁሉ ሞትን በህይወት ዘመናቸው ሁሉ ሞትን በመፍራት ይሰማል። በህይወት ዘመናቸው ሁሉ ሞትን በመፍራት የተቀጡትን ለባርነት የተገዙትንም ሁሉ ያሳርፋቸው ዘንድ የነሳውን ከአብርሃም ዘር እንጂ ከመላእክት የነሳው አይደለምና ይላል። ስለዚህ እሺ ቀጥል። ስለዚህ የሕዝቤ ኃጢአት ለማስተሰረይ እግዚአብሔር በሆነው ነገር ሁሉ የሚመረምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈትኑትን ሊረዳቸው ይችላልና የሚፈተኑትን ሊረዳቸው ይችላልና። ሶሪ አይሽ። ስለዚህ ምንድነው በሞት ጥላ ውስጥ ለነበሩት በሞት ውስጥ ተይዘው ለነበሩት ለነሱ ሞታቸውን በሞቱ ይገርም ዘንድ ከባርነት ያወጣቸው ዘንድ እንደገና ደግሞ እሱ ተፈትኖ ለሚፈተኑት ምን ይሆን ዘንድ አለሽ ፈተናን ይወጡ ወይም ያልፉ ዘንድ ክርስቶስ ምሳሌውን ስለተወ ማለት ነው። ስለዚህ አንደኛ ለዚህ ምክንያት ክርስቶስ ሞቷል። ሞት ሁሉን ይገዛ ስለነበር በኃጢአት ምክንያት መጥቶ ስለነበር አዳም መጀመሪያ ኃጢአትን በሰራ ጊዜ በሰው ልጅ ላይ ሁሉ ሞት መጣ። ሮሜ 5:12 ላይ በአንዱ ሰው አለመታዘዝ ወደ ምድር ኃጢአት ገባ፣ በኃጢአት ደግሞ ለሁሉም ሞት ደረሰ ይላል። ለሁሉም ሞት ደረሰ ይላል። ስለዚህ ሁላችንም ሟች ሆነን ማለት ነው በኃጢአት ምክንያት። ስለዚህ ከሞት ሊያድነን ከዘላለም ሞት ሲባል ይሄ አሁን የምንሞተው ሞት እሱ የሚሻርበት ጊዜ አለ። ይሄ ግን ከዘላለም ሞት ያድነን ነው። አንደኛ ይሄ። ሁለተኛው የእግዚአብሔር ልጅነት ስልጣንን አተን እንደ በግ ተቆዝብዘን ጠፍተን ነበር ማለት ነው። አስቀድሞ አዳም ሲፈጠር እግዚአብሔር በጸጋ ሸፍኖት ነበር፣ በጸጋ ስር ነበር። አዳም ሲበድል ግን ሁላችንም በደለኞች ነን፣ ምክንያቱም ከሱ የተገኘን ስለሆነ ማለት ነው፣ የሱን ባህሪ ስለተካፈለ። ስለዚህ አስቀድሞ የነበረውን የልጅነት ስልጣን ይመልስልን ዘንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ 11 እና 12 ላይ ይናገራል። ኦኬ ቁጥር 11 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። አይሹ ክርስቶስን ለተቀበለ የሞተው እኛ የእግዚአብሔር ልጆች ስንጠመቅ በጥምቀት ነው የእግዚአብሔር ልጅ የምንሆነው። ስለዚህ ስንጠመቅ የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች ከሆነን ደግሞ ምን እንሆናለን? ወራሾች እንሆናለን። የእግዚአብሔር ልጆች ከሆነን ደግሞ የመንግስቱ ወራሾች እንሆናለን ማለት ነው። ስለዚህ ኢየሱስ ክርስቶስ የሞተው በብዙ ምክንያት ነው። አንደኛ ከሞት ፍላጻ ሊያድነን፣ ሁለተኛ የጠፋውን የእግዚአብሔር ልጅነት ዳግም ሊመልስልን፣ የሥላሴ ልጆች ሊያደርገን፣ ሶስተኛ በጸጋ ሊሸፍነን። አስቀድመን በብሉይ ኪዳን በኃጢአት ውስጥ ነበር። የኃጢአት ደሞዝ ደግሞ ሞት ነበር። ስለዚህ ሰው ለኃጢአት ሲሰራ ምን ይፈረድበታል? ሞት ነው የሚፈረድበት፣ ከህግ በታች ስለሆነ ማለት ነው ሰው። እና ልክ አሁን ሙስሊሞች እናንተ እንደምታደርጉት በህግ ስር እንዳላችሁት ማለት ነው። አንድ ሰው ሲሰርቅ እጁ ነበር የሚቆረጥ። የብሉይ ኪዳን ህግ እንደዛ ነው። ኦኬ ለምን? የእግዚአብሔር ጸጋ ስላልነበረች። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ህግ በሙሴ ተሰጠ፣ ጸጋ ደግሞ በክርስቶስ ኢየሱስ ይላል። በክርስቶስ ኢየሱስ ይላል። ስለዚህ ከህግ በታች ስለነበረ ኃጢአት በምንሰራበት ሰዓት ላይ ምን ይሆን ነበረ? ሞት ይፈረድበት ነበር። ምክንያቱም የኃጢአት ደሞዝ ምንድነው? ሞት ነው። ህጉ ደግሞ ወደ ሞት ነው የሚመራው ማለት ነው። ስለዚህ ክርስቶስ ደግሞ ከዛ ሞት ሸፈነን፣ በሞቱ በጸጋው ሸፈነን። ስለዚህ አሁን ኃጢአት ብንሰራ እኛ ወደ ንስሐ እንመለሳለን በክርስቶስ ደም። ስለ ክርስቶስ ደም እኛ ይቅር እንባላለን። ምክንያቱም በክርስቶስ ደም ተሸፍነናል፣ በጸጋው ተሸፍነናል እና ማለት ነው። አስቀድሞ ግን አንድ ሰው ሲሰርቅ እጁ ይቆረጣል፣ ሲገል ይገደላል፣ ኦኬ ሲያመነዝር በድንጋይ ተወግሮ ይሞታል። አሁን ግን የለም፣ በንስሐ ይመለሳል። ለምን?
ስለኛ የፈሰሰ ደም አለ፣ ንጹህ ደም አለ ማለት ነው። ያ ደም ከኃጢአት ሁሉ ያነጻል ተብሎ አንደኛ ዮሐንስ ላይ ተቀምጧል ማለት ነው። ከኃጢአት ሁሉ ያነጻል፣ የትኛውንም ኃጢአት ያነጻል። ንስሐ መግባት ብቻ ነው የሚጠበቅብን በዚህ ዘመን ላይ። ንስሐ ገብተን ወደ እግዚአብሔር ስንመለስ ከኃጢአት ሁሉ ያነጻናል። አስቀድሞ በነበረው ግን በኃጢአት ውስጥ ከሆንን ኃጢአታችን ምንድነው የሚፈርድብን? ሞት። ስለዚህ ሞት ይፈረድብን ነበር። ስለዚህ በሞት ጥላ ውስጥ የነበርነውን ክርስቶስ ደግሞ በጸጋው አድኖናል እንላለን። ስለዚህ ከዚህ አንፃር ነው በጣም ብዙ ነው የተባለው፣ ግን እንዳይበዛብሽ ይሄ በቃሻል መሰለኝ። ዲያቆንም ስላሉ እኔ ልወርድ ስላለ ነው፣ ይቅርታ አድርጉልኝ ዲያቆንዬ፣ መውረድ ስላለብኝ ነው ትንሽ ልናገር ብዬ ነው። ቴንክ ዩ። ቃሎት ያሰማልን። አዩት ቀጥይ። አዩት ያለሽ ሚዩት ነሽ፣ እያወራሽ ከሆነ እያለው እያዳመጥኩ ነበር። ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? ኦኬ ሐሰን ቀጥልሽ። አመሰግናለሁ። ያው ፈጣሪ መሬትንም ሰማይንም የፈጠረ ብለህ ታምናለህ? የተወለደው እና ፈጣሪ በአካሉ መጥቶ ለእኛ ሲል ነው የተሰቀለው የተደበደበው እና በረት ውስጥ የተፈጠረው ብለህ ነው አይደለ እያስተማርክ ያለው? ነውም እንደዛ እያልክ ነው? ምንድን ነው ጥያቄ? ማለት ፈጣሪ ሁሉንም ማድረግ ይችላል አይደል? አላህ ግን አይችልም። የኛ ይችላል እኮ አይችል። እሱ አሁን ስለ አንተ ፈጣሪ እያወራን ነው፣ ስለ አላህ ሳይሆን። ወደ አላህ ለምን ትመጣለህ? እና ሁሉንም ነገር ማድረግ ይችላል አይደል? በሚገባ። አየህ፣ እና ከቻለ በረት ውስጥ መወለድ ምናምን፣ በሰው በፈጠረው አካል መደብደብ ምናምን ምን አስመጣው? ስለሚችል እዛ ሆነ ሁሉንም ነገር ማስተካከል አይችልም? ሁሉንም ከቻለ ኦኬ እፎይ የረፍተ ትንሽ 1-2-3 ደቂቃ አስተያየት ረፍት አድርግና ጭንቅላቴ ላይ በጣም ነደደብኝ ታውቃለህ። መለስ እንደሚችል ሳስበው ያ እንመልስልህ። 1-3 ደቂቃ ወስጄ እንመልስልህ። ሐሰን በጣም ጥሩ ጥያቄ። አሁን እኛ እየሰጠይቁ እንዴት እንደምናስረዳ ስለ እኛ ስጠይቀን በደንብ መጽሐፍ ቅዱሳችንን ከፍተን ምን ብለን እናስረዳሃለን። ቅድም አንተ ግን በጣም በቃ እኔ አልፈልግም ምናምን ስትል ነበረ፣ የራስን እምነት ማለት ነው። ለማንኛውም እናስረዳ። የመጀመሪያው ነገር ሐሰንሻ አንዴ ስማኝ፣ ለመረዳት እንጂ እንደዛ ለመጠየቅ ያልገባኝን ነገር ለመጠየቅ ነው እንጂ እኔ ቅድም ስለ ራስህ እምነት ስንጠይቅን ያልኩ ስለ ራስህ እምነት ስንጠይቅህ ብዙ ነገሮች ብለህ ነበረ። ኤኒዌይስ ተወው፣ እሱን አለፈ። አሁን እኛ ስጠይቀን እምነታችን እናስረዳ። ኧረ እናስረዳ። የሚያስጠይቅ ነገር ምናምን ወይም ደግሞ ሌላ ነገር አልተናገርኩም። አሁን እኮ እሺ እናስረዳህ። እኛ ያልገባኝን ነገር እሺ፣ ችግር የለውም እኛ እናስረዳ። አይውሽ በሌላ ቀን ስትመጣ ስለ እስልምናውም እንደዚህ እንደኛ እንድታስረዳ መልእክት ማስተላለፌ ነው። እሺ በመጀመሪያ አምላክን እንደዚህ አድርግ እንደዚህ አታድርግ እያለን መስፈርት የምናወጣለት እኛ ጣዖት የለንም። ጣዖት ነው ለሰሩት ነገር በሰሩት ሰዎች የሚያዙት። እንደዚህ አድርግ እንደዚህ አታደርግም እንደ እያሉ መስፈርት የሚያወጡት ለጣዖት ነው። ለእግዚአብሔር ለአምላክ በባህሪው ሁሉን ቻይ ነው ስንል ሁሉን ቻይ ነው። ሁሉን ቻይ ነው ስንል እኔ እናንተ አይደለም ማለት ፍጥሩ አይደለም ማለት ነው። ይሄን ለምን አታረግም? ይሄን እየቻልክ ለምን ይሄን አታረግም ነበር? እንዲህ ብታረግ እኮ ይሻል ነበር። ይሄ እንዲህ ባረግ እኮ አንተን አይመጥንም እያልን እኛ አይደለ። ይሄ ጣዖት አምላክ ሲኖርክ ነው እንደዚህ የምትለው። እኛ ግን ለአምላካችን ለእግዚአብሔር ለፈጣሪያችን መስፈርት፣ ለምህረቱ መገለጫ፣ ለይቅርታው መገለጫ፣ ይቅር ሊልበት ባለው መንገድ፣ ሊታረቀን ባለው መንገድ፣ ከኛ ጋር ሊሆነው ባለው መንገድ
እኛ መስፈርት የምናወጣ አይደለንም። ምክንያቱም አምላክን አምላክ የሚያሰኘው ችሎታው በእኛ የሚወሰን በእኛ መስፈርት የሚሄድ ሳይሆን እርሱ በወደደው በፈቀደው የሚያድን ስለሆነ ማለት ነው። ኦኬ። ስለዚህ በዚህ የተነሳ ምን አለን? ጥያቄ ላይ የሚስተካከል ነገር እኛ ኢየሱስ ክርስቶስ አምላካችን ሰው ሆነ ስንል አስቀድሞ ሰው አልነበረም እያለን ነው። እርሱ መለኮት ነው። በመለኮታዊ ባህሪው የነበረ ነው። የማይዳሰስ የማይጨበጠው የማይነካው በዘመናት የማይገደበው ከሶስቱ አካል አንዱ አካላዊ ቃል ኢየሱስ ክርስቶስ በተለየ አካሉ ሰው ሆነ እያለን ነው ማለት ነው። ኦኬ ሰው ሆነ። ስለዚህ ከመነሻው አይደለም ሰው የነበረው፣ በኋላ ከዘመናት በኋላ ሰው ሆኖ ከኛ ጋር ሊሆን ወደደ፣ ፈቀደ። ይሄ ደግሞ ችሎታ ነው። ለምን ሰው ሆንክ አንለው፣ ምክንያቱም እኛ አምላክ አለን። ስለዚህ አምላካችን ከኛ ጋር ሆነ። ለምን ሰው ሆነ ካልከኝ ግን ቶሎ ቶሎ ልመልስልህ። አንዴ ዴቭ አንዳንድ ጥቅሶች ቶሎ ቶሎ እናሳየው። ሰው የሆነበትን ምክንያት ላሳየህ። እርሱ በስጋ የተገለጠበት ምክንያት የሚፈልጉትን ይንገሩኝ። እሺ እርሱ እግዚአብሔር አምላካችን ከሶስቱ አካል አንዱ አካል ሰው የሆነበት ምክንያት ምንድን ነው? ለምን ሰው ሆነ ቢባል ፍቅሩን ለመግለጽ ነው። የመጀመሪያው ከኛ ጋር ለፍጥረቱ ያለውን ፍቅር ለመግለጽ ከኛ ጋር ሆነ። አምላካችን ያዝልኝ። የመጀመሪያው ፍቅሩን ለመግለጽ እኛ የምናመልከው አምላክ ዝም ብሎ በመጽሐፍ እያስፈራራን በመጽሐፍ እያስደነገጠን የቀረ አይደለም። መጽሐፍ ላይ የቀረ አምላክ የለንም። እኛ አምላካችን ከመጽሐፋችንም አልፎ ከኛ ጋር ያለ ነው፣ ወደፊትም ከኛ ጋር የሚሆን ነው። ለዚህ ነው አባታችን ቅርባችን ነው የምንለው ማለት ነው። ከአምላካችንም አባታችን ነው የምንለው እና ፍቅሩን ስለገለጠልን ነው። ዮሐንስ ወንጌል ምዕራፍ 15ን አሳየው አንዴ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 እንዲህ ይላል። እሺ ምን ይላል? ዮሐንስ ወንጌል ምዕራፍ 15 ቁጥር 13። ኦኬ ይሄ በምሳሌ የተነገሩት ናቸው እነዚህ። ኦኬ በምሳሌ የተነገሩት ናቸው። ኦኬ አስተውል። ምን ይላል? ከጥቂት ቀን በኋላ ያ ትንሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። በዚያም በመዳራትና እየኖረ ገንዘቡን ሁሉ በተና አጠፋም ይላል። ኦኬ በዚህ የተቀመጠው እንግዲህ በምሳሌ አድርጎ የእግዚአብሔርን ፍቅር እያስቀመጠ ነው። ኦኬ ያ ያጠፋው ወደ ሩቅ አገር ሄዶ ያጠፋው ጥፋት በእኛ ይመሰላል፣ ከመጽሐፍ ቅዱስ በምሳሌ ስለሚያስቀምጠው። ከዛ በኋላ ግን የጠፋው ልጅ ሲመለስ ግን ይላል ዴባ እዛው ተመለሰ። ገንዘቡንም ጨርሶ ከጠፋ በኋላ ዝቅ ስትም ይላል። ዮሐንስ 15:13 ነው ያሉኛ ዲያቆንዬ። አሁን እኮ ከፍተው ነበር። ዮሐንስ 13 አልነበረም? ሶሪ ይቅርታ። 15:13 ችግር የለውም። ስለ ወዳጆቹ ሕይወትን አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም ይላል። አየው ምን ይላል? ስለ ወዳጆቹ ሕይወት አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም። አንተ ሚስት ብትኖረ አባት እናት ብትኖረ ተወዳችሁ ይሆናል። ለነሱ ብለህ ግን ሕይወትን አሳልፈ አትሰጥም። ራስ ወዳዶች ነን። አየህ ምንም ቢመጣ ራስ ወዳድ ፍቅራችን የሆነ ልኬት አለው። የእግዚአብሔር ፍቅር ግን ለፍጥረቱ ልኬት የለውም። ለፍጥረቱ ያለው ፍቅር በወረትና በጊዜ የሚገደብ አይደለም። ስለዚህ ፍቅሩን ሊገልጽ ለእኛ ለፍጥረቶቹ ሲል ሰው ሆኖ መጥቶ ራሱን ዝቅ አድርጎ ተገደለ፣ ተገረፈ፣ ሞተልን ብለን እናምናለን። ይህንን የሚያደርገው በፈቃዱ ነው፣ ተገዶ ሳይሆን በፈቃዱ ስለሚወደን። ለምን ለፍጥረቱ የሚሞት ማንም የለም። እርሱ ግን አምላካችን ብቻ ሁሉን ቻይ ስለሆነ እንደኛ ሰው ሆኖ እኛን ስለሚወድ ስለማይፈቅር ፍቅሩን ለመግለጽ ሰው ሆነ እንላለን ማለት ነው። ሌላ ደግሞ ልጨምርለት። ለምንድን ነው ሰው ሆኖ የሞተው መከራ የተቀበለው ለምንድን ነው ከተባለ እኛ እንድንድን ነው። የመጀመሪያው ፍቅሩ እንዲገልጽ አልኩ። እዚያ ደግሞ ከሞት እንድንድን ከተያዝንበት ቀንበር እንድንድን ሰው ሆነ። ሮሜ 15:8 ደግሞ አሳየው። ሮሜ 5:8 ሮሜ 5:8 ቶሎ ቶሎ ጥቅሶች ልስጥና አላብራራም። በቃ ራሱ ጽሑፉ ያብራራው። ሮሜ 5:8 እንዲላል ያው ሮሜ 5:8 እግዚአብሔር ምን ያህል እንደወደደን እንሆ እዩ። አየው እግዚአብሔር ምን ያህል እንደወደደን እዩ። እኛ እግዚአብሔር ይወደናል ስንል ዝም ብሎ በቃ ያልወደደን አይደለም፣ ወይ ዝም ብሎ እንዲሁ ለሞቅታና ለሰዎች በቃ ደስ እንዲሉን አይደለም። እውነት ወዶን በተግባር አይተን ነው እንደወደደን ያለና እንዴት ነው ያለን? እና ኃጢአተኞች ስንሆን ክርስቶስ ስለ እኛ ሞተ ይላል። ስለዚህ ኃጢአታችን ይቅር ይልን ዘንድ ፍቅሩን ገለጸ። በምን? በሞት። ፍቅር መግለጫ የመጨረሻው መስዋዕት መሆን ነው አይደለ?
እቃ መግዛት፣ የሆነ ነገር ማድረግ፣ ንብረት መስጠት፣ ታምር ማድረግ አይደለም ፍቅር። የፍቅር መገለጫው የመጨረሻው የፍቅር መገለጫው ምትክ መሆን ነው፣ ቤዛ መሆን ነው። ስለዚህ ምትካችን ሆነ፣ ቤዛችን ሆነ፣ ወደደን ፍቅሩን፣ በዚህም ሞታችንን ገደለልን ማለት ነው። ሁለተኛ ቆሮንቶስ 5:18-19 ደግሞ አሳየው እንዴ። ሁለተኛ ቆሮንቶስ 5:18-19 ይህን ተናግሬ ጨርሳለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ታውዴባ ግን መጽሐፍ ቅዱስ ይሄ ልጅ አያነብም ማለት ነው። ያዝ ነው ደጋግሜ ያየሁት። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18-19 ይኸው ምን ይላል? ኃጢአታችንን ይላል ያው ነገር ግን ሁሉ በክርስቶስ ከእርሱ ጋር ካስታረቀን የማስታረቅን መልእክትንም ከሰጠን ከእግዚአብሔር ዘንድ ነውና ኃጢአታቸውን ይቅር ብሎ በደላቸውንም ሲያስብ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር አስታርቋልና የእርቅ ቃልንም በእኛ ላይ አደረገ፣ የይቅርታውንም መልእክት ሰጠ ይላል። በቃ አለቀ። ለምን ሰው ሆነ? ለምን መከራ ተቀበለ ይባል? እግዚአብሔር ለእኛ ያለውን ፍቅር በልጁ ገለጠ። በልጁ ቤዛነት ልጁ መስዋዕት ቤዛ ሆኖ አስታረቀን፣ ታረቅን። እኛም ራሱ ይህን እርቅ አገኘን፣ እርስ በእርስም በዚህ ፍቅር በዚህ ይቅርታ እንመላለሳለን ማለት ነው። ስለዚህ ክርስቶስ ሰው የሆነበት ምክንያት ፍቅርን ለማስተማር፣ ኃጢአታችንን በደላችን ይቅር ለማለት፣ ልጅነታችን ለመለስ፣ ክብራችን ለመለስ፣ የዘላለም ሕይወትን ለመስጠት ነው ማለት ነው። ጨርሻለሁ። ሀሰን ሻ እሺ ሀሰን ወደ አመሰግናለሁ። ገብቶታል በደንብ ኤግዛክት ያው ማፊ ሰላም እፎይ፣ እንዴት አመሻችሁ? መስገነው ይቅርታ ካልደከማችሁ እኔ ለዳቁን መዝሙር አንድ ጥያቄ ነበረኝ። እሺ አቅርቢና አንዳችን መልስ ይሻለን፣ ችግር የለውም። ከኔ ደግሞ የተሻለ እፎይም ስላለ ችግር የለውም። አንዳችን መልስ ይሻለን። አንዳችሁ መልሱልኝ። ይቅርታ የሆነ ቪዲዮ አይቼ ነው እና የዘመድ ልጅ ክርስትና ማንሳት ይቻላል ወይስ አይቻልም? የቤተሰብ ልጅ ክርስትና አንስቼ ነበርና ምን ትላላችሁ? በዚህ አይቻልም የሚል ቪዲዮ አይቼ ነበረ። እሺ አሁን እኮ እኛ እኮ የምንጠብቀው እኮ በቃ ሙስሊም ሆነሽ አልሐምዱሊላህ ሙስሊም ነኝ ብለሽ ስንት መከራ አይተን በላ። ኦኬ ማፊ ምን ላግ መሰለሽ፣ በክርስትና ባጭሩ የሰባት ወገን ርቀት ያስፈልጋል። በዛም ሆነ በዚህ በሴቷም ሆነ በወንዱም ለጋብቻም ሆነ ለክርስትና፣ ምክንያቱም በክርስትናው ዝምድና ይፈጠራል። እንደምታውቂው በኦርቶዶክሳዊ ቤተክርስቲያን የዝምድና ጋብቻ ክልክል ነው። ኦኬ ስለዚህ ያ ዝምድና ራሱ የመራቅ አለበት። በወንዷም በሴቷም በኩል የሰባት ትውልድ የሰባት ጄኔሬሽን ክፍተት ርቀት መኖር አለበት። ሰዎች የሚዛመዱት በተለያየ መልኩ ይዛመዳሉ። ትልቁ እንደውም የሚዛመዱት በጋብቻና በክርስትና ነው። ኦኬ ስለዚህ በጋብቻና በክርስትና ውስጥ ያለው ዝምድና የዝምድና ጋብቻ እንደምታነቢው በኦሪት ዘሌዋውያን ላይ እግዚአብሔር ለሙሴ ሕግን ከሰጠውና አንደኛው እስራኤላውያን ከዚህ በኋላ እንዳያረጉት ተጠንቀቁ ያላቸው ምንድነው? የዝምድና ጋብቻ። ይሄ የአክስት ልጅ የት ልጅ ምናምን የተባለ የሚደረገው የዝምድና ግንኙነት፣ በዛ ውስጥ ደግሞ የሚደረገው ደግሞ በኋላ ላይ ደግሞ የሚመሰረተው ጋብቻና አላስፈላጊ ነገሮች እግዚአብሔር ከልክለዋል። ስለዚህ አንደኛው በክርስትና ያለው ነው፣ ክርስትና ማንሳት ላይ ነው። እሱን ርቀቱ የዝምድና ርቀት የተቀመጠ ነው። በደንብ እልክልሻለሁ መጽሐፉን። መልካም። ምንድን ነው ታዲያ ማድረግ የምችለው? የንስሐ አባት አለሽ? በቃ እናገራቸው አሳቸው። እኔ ቄሶን ደግሞ በሌላ ቀን እናገራለን ነው ያለሁትኝ አሉኝ ኢትዮጵያ። ደውይላቸው ማፊ። አሁን ልክ ቲክታክ ላይ ገብተሽ እኛ እንዳወራሽን፣ ምክንያቱም ይሄ ጥያቄ አባቶችን የሚመለከት ጥያቄ ነው። ሰው አባቶችን የሚመለከት ጉዳይ ስለሆነ እኔ ቄስ ብሆን ኖሮ ምንም ችግር የለውም። እኔ ዲያቆን ነኝ ገና። ቄስ ስሆን ግን የዛን ሰዓት በቃ ምንም ችግር የለውም። አሁን ግን ደውይላቸው ደውይላቸውና አባቴ እንዲህ ነገሮች ነበሩ፣ እንዴት ነው የሚታየው? ስህተት ከሆነስ እንዴት ነው የሚታረመው የሚለውን ጠይቂያቸው።
አይ ምናልባት እኔ የወጣውበት ማህበረሰብ ይመስለኛል እኛ ጋር ከይቅርታ ጋር ግን ይሄ ክርስትና ራሱ የሚያስነሱት ልጆችን ካደጉ በኋላ ምናምን ነው ክርስትና የሚነሱትና የት ነሽ እንዴት ይታያል ካደጉ በኋላ ይሄ በ80 እና በ40 ቀን ሳይሆን የት ማለት ነው በኋላ ነው የት ማለት ነው እኔ የተወለድኩት ወደ ደቡብ ክልል አካባቢ ነው እኮ የት ስፔሲፊክሊ ቤተክርስቲያን የሌለበት ቦታ ነው አለ አለ ደቡብ ክልል ሆሳና አለ ሆሳና ማርያም አለ ተክለ ሃይማኖት አለ ግን እኔ እስከማቀው ድረስ እስከዚህ እድሜ እስከማቀው ድረስ ስቲል ልጆቻቸው ካደጉ በኋላ ካደጉ ስለ ከ40 እና ከ80 ቀን ካለፈ በኋላ ነው ክርስትና የሚያስነሱት እኔ እንኳን ራሴን አውቄ ነው ክርስትና የተነሳሁት ማለት ሌላ ሃይማኖት ሳልከተል ኦርቶዶክስ ሆኜ ቆይቼ ልመልስልሽ ምን አለ መሰለሽ የልጆች የሚጠመቁበት ቀን እና ይሄ 40 ቀን 80 ቀን ቀኖና ነው ስርዓት ነው ቀኖናው እንደ አካባቢ ሁኔታ ለምሳሌ አሁን አሜሪካ ሀገር ኮቪድ የገባለት በ9 ወር በ7 ወር የጠመቁ ልጆች አሁን ዲያቆን ስለሆንኩኝ ጥምቀቱ ላይ ስለመሳተፍ ነው የምነግርሽ ያ ሆነበት ምክንያት ደግሞ በኮቪድ ምክንያት መሰብሰብ ተከልክሎ ነበረ ህብረት ማለት ተከልክሎ ነበረ ቤተክርስቲያን እና እንደዚህ ሶሻል ጋዘሪንግ ወይም እንደዚህ መሰባሰብ ክልክሎ ነበር በዛ የተነሳ በ7 ወር በ8 ወር በ6 ወር የተጠመቁ ልጆች አሉ ለምን ቀኖና ስለሆነ ማለት ነው ለምሳሌ ቤተክርስቲያን ደግሞ አንድ ልጅ ተወልዶ ለሞት የሚያሰጋው ነገር ከመጣ ኢቭን በ3ኛው ቀን ተጠምቋለች ከደረሰችበት ደግሞ ጤነኛ ሆኖ ደግሞ ምንም ሰላም ከሆነ ሁሉ የተመቻቸለት ቦታ ከሆነ በተቀመጠለት በ40 እና በ80 ቀኑ ስርዓት ይሄዳል ሁኔታዎች ግን ጊዜውን ሊያሳጥሩትም ይችላሉ ሊያረዝሙትም ይችላሉ እንደ ሁኔታውና እንደ አካባቢው እንደሚያጋጥማቸው እንደ አገልግሎቱ እንደ ዕለቱ ቦታ በጣም ብዙ ነገሮች አብረው ኮንሲደር ይደረጋሉ ማለት ነው አዎ ስለዚህ ችግር የለውም ማለት ነው አይደል ማለት እኔ አሁን እንደነገርኩ ያው ክልል የሚታወቀው ነው የፕሮቴስታንት እምነት የሚበዛ ወይ ማፊ አዳምጪኝ ችግር የለውም አላልኩም እኔ በደንብ ስሚኝ ስርዓት ነው እያወራ ያለው ቀኖና ነው እያወራ ያለው ቀኖ አሁን ለምሳሌ አሁን ምንም የለም ይሉሽ አሜሪካ ሀገር ውስጥ አሁን ምንም የለም እንደ በፊቱ ኮቪድ የሚባል ነገር የለም ስለዚህ የተወለዱ ልጆች ጤነኛ እስከሆኑ ድረስ በ40 እና በ80 ቀን ቤተሰብ አምጥቶ ማስጠመቅ ግዴታ ነው ግን ለሞት የሚያሰጋቸው ነገር በሽታ ህማም ካገኛቸው ግን አስቀድሞም ሊጠመቁ ይችላሉ ደግሞ በሆነ ምክንያት ደግሞ በ40 እና 80 ቀኑም የሆነ ነገር ከመጣም በችግሩ እየታየ ወደ ኋላ ወደፊትም ሊመጣ ይችላል ችግር የለውም ተብሎ ሳይሆን ሁኔታው ታይቶ የሚወሰን ነው ግዴታ ግን 40 እና 80 ቀኗ ትጠበቃለች ኮሜንት ላይ ተረጋጉ ያ እና ሁኔታውን ማወቅ ያስፈልግሻል አሁን ለምሳሌ ትናንት ነው ከትናንት ወዲያ እፎይ ምን ጠይቁ መሰለ ኤርትራ ሀገር አሉኝ የኤርትራ ቤተክርስቲያን እንትን ስርዓተ ተክሊል ያረጉና ቁርባን ምን ነው ቁርባን ሳያደርጉ ጋብቻ ይፈጸምላቸዋል ቤተክርስቲያን አሉ ከዛ ነው ያጣራው ለምንድነው ልጅቷ እንግዲህ ልክ በቃ ውስጥ ያለውን ነገር ብዙም ከውጪ ነው የምታየውና እኔ ግን ደውዬ አጣራው ኤርትራ ቤተክርስቲያን ምንድነው እንደዚህ አይነት ነገር ስላቸው ምንድነው ያሉኝ ነው ጋብቻ አይደለም የተፈጸመው የዕለት ሁለት በጣም ለክብር ስጋ ለክብር ደግሞ ጥንቃቄ ስላላቸው ወይ ምን ያደርጋሉ መሰለ ባልና ሚስቶቹን አስቀድሞ ቃል ያስገባባቸውና ኦኬ ከዛ በኋላ በሌላ ቀን ግን መተው ሌላ ነገር ሳይኖራቸው ሌላ ፕሮግራም ሳይኖራቸው ስጋው ደግሞ ብቻ ተቀብለው እረፍት እንዲያደርጉ ወደ ቤታቸው ገብተው ሌላ ቦታ ሳይሄዱ እረፍት እንዲያደርጉ በሌላ ቀን ስጋው ደሙን ይሰጧቸዋል ማለት ነው አየው ልጅቷ አየችው ያችን ቀን ብቻ ነው ቃል የሚገባበቱን ቀን ብቻ ነው ያየችው ለካ ከዛ ያንን ስርዓት አድርገው ወስደዋል ቤተክርስቲያን እና አሁን የኤርትራ ቤተክርስቲያን ያላቸው የቀኖናዊ አፈጻጸም ነው እሺ እያንዳንዱ ቦታ ላይ ደቡብ ላይ ጋብቻና ክርስትናን ፍትሐ ነገሥት አንቀጽ 24 ላይ ያብራራዋል መሆኑን አንበቢ አንቀጽ 24 ይሄን ያብራራል በዛ መልኩ ያዡ ልክልሻለሁ እሺ ፍትሐ ነገሥቱን ማፊ እሺ እግዚአብሔር ይስጥልን ኮሜንት ላይ ያላችሁ ሰዎች ተረጋጉ እኔ ጴንጤ አይደለሁም መማቀውንና የተሰማኝን ማለት እኔ የቤተሰብ ልጅ ክርስትና ስላስነሳሁኝ ለዛ ደግሞ ቪዲዮ አይ ቲንክ ማን ነበረ ዘማርያም ዳቁን ዘማርያም ተጠይቆ ቪዲዮ የተቆረጠ ቪዲዮ አይቼ ነው እና እኔ በዛ መግባት ስላልቻልኩ እዚህ እንዳጋጣሚ ስላስገባችሁኝ አመሰግናለሁ ጴንጤም አይደለሁም እግዚአብሔር ይመስገን እኔ ኦርቶዶክስ ነኝ እኔ ማቀውንና ቤተሰቤ ላይ ያለውን እና ደግሞ ከልጅነቴ ያደኩበትን ነው ያወራሁት እኔ ጴንጤ ብሆን ምን አስጠየቀኝ ይሄንን ጥያቄ ሲጀመር
እሺ ችግር የለውም። ስለዚህ እግዚአብሔር ይስጥልን። ዳቁን መዝሙረ በጣም አመሰግናለሁ። እሺ ላክልኝ እንትን ችግር የለውም። ሙስሊሞችን እየተቀበልን ነው። ቤንቴን ብትሆን ከጠየቀች ችግር የለውም። ማስረዳትኛ አይደለሁም ሲጀመር አይደለሁም። እፎይ እግዚአብሔር ይስጥልን። አመሰግናለሁ። ቴንክ ዩ